ረመዳን ከረመዳን በኋላ ምን መሆን አለብን? ብዙ ሰዎች ሰላት፣ ቁርአን፣ ብዙ ነገር ረመዳን ላይ እንጀምራለን። ረመዳን ሲወጣስ ያ ነገር መቀጠል አለበት። ወዕቡድ ረበከ ሐታ ያእትየከል የቂን፣ ጌታን ተገዛ ነፍስህ እስከምትወጣ ድረስ እስከምትሞት ድረስ። ኢባዳ አይቆምም። ረመዳን ላይ በጣም ብዙ ልንሰራ እንችላለን፣ ግን ከዛ በኋላ ቢሆን መቀጠል አለብን። ለምን? ረሱል ሰለላሁ ዐለይሂ ወሰለም በአላህ ዘንድ ተወዳጅ ስራ ብሎ ማለት ትንሽም ብትሆን ሁሌ የምትሰራ ነች ብለዋል። እና ምን ላስታውሳችሁ ነው፣ 6ቱ ሸዋል ቀን እንዳይመልጠን። ምን ጥቅም አላቸው? 4 ጥቅም አለው። አንደኛ 6ቱን ሸዋል የጾመ ረመዳንን ጾሙ 1 ዓመት እንደ ጾመ ይቆጠርለታል። ሁለተኛ ረመዳንን ጾመን ስንጨርስ አላህ ወንጀላችን ይመራናል፣ ሽልማቱን ኢድ ቀን እንወስዳለን። ሸዋልን መጾም እንደ ምስጋና ነው ይላሉ። ሱብሃንአላህ። ሶስተኛ ሱና ሰላት ቀድሞ የሰገደ ኢባዳው ጥሩ ይሆንለታል። በኋላ ላይም የሰገደ የጎደለው ነገር ይሞላለታል። አሁን ለምሳሌ ዙር ሲሰግድ 2 ከፊት ከኋላም ከፊትም ይሰግዳል ማለት ነው። እንደዛውም ሻዕባን ላይ ጾመናል የተወሰኑ ቀኖችን። አሁን ደግሞ ሸዋል ላይ በመጾም ረመዳንን በደንብ በጾም እንሸፍናታለን ማለት ነው። አላህ እንደዛ የሚያደርጉ ሰዎች አላህ ያድርገን። ሸዋል እንዳያመልጠን 1 ዓመት እንደ ጾምን ያስቆጠርልናል። እሱን ላስታውሳችሁ ነው። አሰላሙ አለይኩም።